ጤና ይስጥልን ክቡራን ተመልካቾቻችን፣ ሲሳይ አጌና ከሉዓላዊ ሚዲያ አርብ መስከረም 23 2018 ዓመተ ምህረት እኛን ማንም ሊያቆመን አይችልም። የኢትዮጵያን ብልጽግና እናረጋግጣለን። የኢትዮጵያን የወደብ ባለቤትነት እናረጋግጣለን። የኢትዮጵያን ልማት እናረጋግጣለን። Your Excellency, I want to tell you something today. We Africans are very, very proud of you. It's not only Ethiopians, we Africans in general. በትረ መንግስትና ተነጥቅና አይደል? ስለዚህ በትረ መንግስትና ከነመለስ ድሕር ኮይና ተማሙይትና በትረ ክህነትና ከነሕዘለና አይደል? ሰራዊት TDF ተሳትፊ ናይ ትግራይ ሰራዊት ተሳትፊ ኢሎም አቀናቢሮም ቪዲዮ በቪዲዮ በእንታይ በሚዲያ በግዛዕ አምዛዕ በገልምታት በዶክመንተሪ ፊልም ከውፅዎ ይዳልወሉ። በዛሬው ፕሮግራማችን በእነዚህና በሌሎች ወቅታዊ ጉዳዮች ላይ ትኩረት አድርገናል። አሁን ወደ ዕለቱ ዜናም እናመራለን። በትላንትናው ዕለት የካሉብ የጋዝ ፋብሪካ ስራ መጀመሩን ተከትሎ ከቀጣዩ ዓመት ጀምሮ የትራንስፖርት ዋጋን በግማሽ ለመቀነስ ስራ መጀመሩን ጠቅላይ ሚኒስትር አብይ አህመድ ገለጹ። በዓመት 111 ሚሊዮን ሊትር የሚያመርተው ካሉብ ጋዝ ፋብሪካ በትናንትናው ዕለት ሲመረቅ ከተመረቀው ፋብሪካ በ12 እጥፍ የሚበልጠውና 1.33 ቢሊዮን ሊትር ጋዝ የሚያመርተው ፋብሪካ ግንባታ ደግሞ መጀመሩ ይፋ ሆኗል። ከጀርባ የምትመለከቱት ይህ የጋዝ ፕላንት ብቻ አይደለም። በምግብ ራሳችንን ለመቻል ለምናደርገው ጥረት ለማዳበሪያ ማምረቻችን ዋነኛው ግብዓት ጋዝ ነው። በዚህ ምክንያት ምግብ ይሆነናል ማለት ነው። በሌላ መንገድ 1000 ሜጋዋት ኢነርጂ እናመርታለን፣ ከዚያም ክሪፕቶ ማይን እናደርጋለን ስንል 100% ግብዓቱ ጋዝ ነው። ከዚህ በተጨማሪ እስካሁን ያልገለጽኩት በደንብ ስንሰራው ቢገለጽ ይሻላል ብዬ ያቆየሁት አንድ ሐሳብ አለ ለመላው የኢትዮጵያ ሕዝብ መግለጥ የምፈልገው። በዚህ ዓመት ቢበዛ በአንድ ዓመት ጊዜ ውስጥ 2000 የሚጠጉ የአዲስ አበባ ከተማና ወደ ክልል የሚሄዱ ባሶች አሁን ከሚጠቀሙት ነዳጅ ወደ ጋዝ እንቀይራለን። እነዚህ 2000 መኪናዎች ሲቀየሩ የትራንስፖርት ዋጋ ቢበዛ ወይም ቢያንስ አሁን ካለው በ50% በሚቀጥለው ዓመት እንቀንሳለን። በከተሞቻችን ያለው ዋናው ችግር የሊቪንግ ኮስት ነው። ይሄ ሊቪንግ ኮስት አንደኛው ምክንያት ቤት ነው። ከ1.5 ሚሊዮን በላይ ቤት እንገነባለን ያልነው የዜጎቻችን የሊቪንግ ኮስት ጫና የሚያስከትለውን አንዱን ችግር እንቀርፋለን ለማለት ነው። ሁለተኛው ትራንስፖርት ነው። በከተማ ትራንስፖርት 50% አሁን ያለውን ኮስት መቀነስ ማለት በአነስተኛ ገቢ ወጥተው የሚገቡ ሰርተው የሚውሉ ዜጎች በእጅጉ ኑሯቸውን ለማገዝ የሚጠቅም ነው። የጋዝ ፋብሪካዎቹ ግንባታና ስራ መጀመሩን ተከትሎ በቤንዚንና ናፍጣ የሚሰሩ የጭነት ተሽከርካሪዎች ወደ ኢትዮጵያ እንዳይገቡ መከልከላቸውንም አስታውቀዋል። በአንጻሩ በተፈጥሮ ጋዝ የሚሰሩት የጭነት ተሽከርካሪዎችን ለሚያስገቡ ከቀረጥ ነፃ መብትን ጨምሮ የተለያዩ ማበረታቻዎች እንደሚሰጡ ጠቅላይ ሚኒስትር አብይ አህመድ ይፋ አድርገዋል። ትላልቅ መኪና ትራክ ወደ ኢትዮጵያ እስካሁን ስታስገቡ የነበራችሁ ዜጎች ከዛሬ ጀምሮ
ልክ ለትናንሽ መኪና ከኢቪ ካር ኤሌክትሪክ ካር ውጪ ማስገባት ታግዶ እንደቆየው ከዛሬ ጀምሮ ነዳጅ የሚጠቀሙ ማንኛውም ትራክ ወደ ኢትዮጵያ ማስገባት የተከለከለ ነው። በአንጻሩ ማንኛውም የግል ባለሀብት ጋዝ የሚጠቀሙ ቦቴዎች፣ ትራኮች የሚያስገባ ከሆነ በእኛ በኩል ዲዩቲ ፍሪን ጨምሮ አስተማማኝ ድጋፍ የሚደረግላችሁ ሲሆን እንደ ሀገር እያወጣን ያለነውን ከፍተኛ ወጪ ለመቀነስ የሎጂስቲክስ ኮስት ለመቀነስ ትራንስፖርት ለማሳለጥ የግሉ ሴክተር ከዚህ ቀን በኋላ በጋዝ የሚጠቀሙ ትራኮች በማስገባት የሀገሩን ኢኮኖሚ እድገት እንዲያፋጥን ከአደራ ጭምር ላሳስብ እወዳለሁ። በተፈጥሮ ጋዝ የሚጠቀሙና አሁን በስራ ላይ የሚገኙ የጭነት ተሽከርካሪዎች አንድ ጊዜ በሞሉት ጋዝ 1500 ኪሎ ሜትር መጓዝ እንደሚችሉ ይህም ከአዲስ አበባ ጅቡቲ ደርሶ መልስ እንደሆነም አብራርተዋል። ትናንት የመሰረት ድንጋይ የተቀመጠላቸው የማዳበሪያና ተጨማሪ የጋዝ ፋብሪካ እንዲሁም ወደ ፋብሪካው የሚዘረጋው የነዳጅ መስመር በአጠቃላይ በሶማሊያ ክልል የታቀዱት ፕሮጀክቶች በቀጣዮቹ 3 ዓመታት እንደሚጠናቀቁም ገልጸዋል። በሶማሊያ ክልል ከተገነቡትና የመሰረት ድንጋይ ከጣላቸው ፕሮጀክቶች ባሻገር የኒውክሌር ፓወር ፋብሪካ፣ የወርቅ ማጣሪያ፣ የገንዘብ ማተሚያ እንዲሁም ግዙፉ የኢትዮጵያ አየር ማረፊያ የገቢ ምንጫቸው ጭምር ተጠንቶ የታቀዱና የተጀመሩ እንዲሁም አንዳንዶቹ የተጠናቀቁ መሆናቸውን ጠቅላይ ሚኒስትር አብይ አህመድ ገልጸዋል። ሁላችሁም እንደምታውቁት የ1 ኪሎ ሜትር መጨረሻ የ2ኛ ኪሎ ሜትር መጀመሪያ ነው። 1ኛውን ኪሎ ሜትር ባለፈው ወር አገባደናል። 2ኛውን ኪሎ ሜትር ዛሬ ጀምረናል። በእርግጠኝነት ለኢትዮጵያ ሕዝብ ማረጋገጥ የምወደው ዛሬ ያየናቸው ፕሮጀክቶች 3 ዓመት ባልበለጠ ጊዜ ውስጥ ፈጽመን እንደተለመደው ሪቫን እንቆርጣለን። ለትናንሽ ችግሮች በትናንሽ መፍትሄ ከመጠመድ በትልልቅ መፍትሄዎች መዝለል እንመርጠናል ያሉት ዶክተር አብይ አህመድ ኤርትራ ስትገነጠል ኢትዮጵያ በአሰብ ወደብ ላይ የነበራትን የነዳጅ ማጣሪያ ማጣቷ የሚያስቆጭ እንደነበር ገልጸው ሆኖም ቁጭታችንን በሀዘን ሳይሆን የበለጠ በመስራት ተበቅለነዋል ብለዋል። ዛሬ የምናስጀምረው የሪፋይነሪ ፕሮጀክት ለኢትዮጵያ አዲስ አይደለም። በ1959 ዓመተ ምህረት እንደ ኢሮፒያን አቆጣጠር በአሰብ ፖርት አካባቢ 500,000 ሜትሪክ ቶን ማጥራት የሚችል ሪፋይነሪ ኢትዮጵያ ገንብታ ነበር። ከ4 ዓመት በኋላ 1963 ዓመተ ምህረት ወደ 800,000 ሜትሪክ ቶን አሳድጋ ነበር። አለመታደል ሆኖ ፖርቱን ስናጣ ቢያንስ ሪፋይነሪው የኢትዮጵያ ሀብት ኢንቨስትመንት ስለሆነ ወይ ወደ አዋሽ ወይ ወደ ድሬዳዋ መምጣት ሲገባው ሪፋይነሪው እዛው ቀልጦ ቀረ። ይህ ጉዳይ ሀገር ወዳድ ለሆኑ ኢትዮጵያውያን የሚያስቆጭ የሚያንገበግብ ጉዳይ ነው። ፖርት ላይ ኢንቨስት አድርገን፣ ኤርፖርት ላይ ኢንቨስት አድርገን፣ መንገዶች ላይ ኢንቨስት አድርገን እነዛን እንኳን ማጣት ሳያንሰን በብዙ ሀብት የተገነባ ሪፋይነሪ ደግሞ ለኢትዮጵያ ብቻ የሚያገለግል ሪፋይነሪ በቆመበት እንዲበላሽና እንዲጠፋ መደረጉ እጅግ የሚያስቆጭ ተግባር ስለሆነ ያ ቁጭታችንን በምሬት በለቅሶ በሐዘን ሳይሆን እንዲህ በተግባር በመስራት መወጣት ስላለብን እዚህ ቦታ ዛሬ ያስጀመርነው ሪፋይነሪ 3.5 ሚሊዮን ሜትሪክ ቶን ማለት እዚያ አሰብ ካጣ ነው ቢያንስ 4 እጥፍ ማለት ነው። መበቀል በተግባር ማለት እንደዚህ ነው። 800,000 ሲጠፋ 3.5 ሚሊዮን አድርጎ መስራት ማለት ነው። በወቅቱ ስልጣን ላይ የነበሩት የኢትዮጵያ ባለስልጣናት የተከተሉት መንገድ የተሳሳተ እንደነበር በሶማሊያ ምሳሌ አባባል አስረድተዋል። እዚህ ሶማሌ ክልል ሽማግሌዎች አንድ ታዋቂ አባባል አላቸው። ስለ ሞኝ ሰው ሲናገሩ ከዛፍ ላይ ያለውን ፍሬ ለመቅጠፍ በእጁ የያዘውን ጣፋጭ ፍሬ እንደሚጥል ሞኝ ልጅ ነው የሆነው። ገና ለገና ኢትዮጵያን ለማስተዳደር ኢትዮጵያን ለማልማት ያላትን ፍሬ እየበተን ሳይሆን እየሰበሰብን መሆን አለበት። ያ ደግሞ የሚሆነው
ከትናንትና ጋር በጥቅሉ ሳንጣላ ስንቀር ነው። ትናንትና ውስጥ መልካም ስራ ሲኖር ፈልቅቀን የምንጠቀም የምናሳድግ፣ ትናንትና ውስጥ ስንክሳር ሲኖር የምናርም ከሆነ ሪፋይነሪን የሚያክል ነገር እንደዋዛ ጥለን አንመጣም። ይህንን አይነት ጥፋት ዳግም ላለመፈጸም ኢትዮጵያውያን ካለንበት መነታረክ ካለንበት መባላት ወጥተን እንደዚህ ባለው ትላልቅ ስራ የኢትዮጵያን ስም ማስጠራት የኢትዮጵያን ከፍታ ለልጆቻችን የተሻለች ሀገር መስራት የሁላችን የሰርክ ስራ መሆን ይኖርበታል። በሶማሊያ ክልል የነዳጅ ፍለጋ ከተጀመረ 105 ዓመታት ማስቆጠሩንና ጉድጓዱ ከተቆፈረ ደግሞ 50 ዓመታት መሻገሩን አስታውሰው ጥልቅ እንቅልፍ ውስጥ ስለነበርን ሳንጠቀምበት ቆይተናል ብለዋል። ጋዝ በዚህ አካባቢ እንዳለ ምልክት ታይቶ በ1971 በ60ዎች ጀምሮ በ71 የመጀመሪያው ጉድጓድ ተቆፍሯል። አጠቃላይ ይህ ጊዜ ስትወስዱት የመጀመሪያው ጉድጓድ ከተቆፈረ 50 በላይ ዓመት ሆኖታል። ጥናት ከጀመርን ኦልሞስት 105 ዓመት ነው። ዛሬ በጋዝ በነዳጅ ዓለም ላይ የበለጸጉ የዜጎቻቸውን ሕይወት የቀየሩ የሀገራቸውን መልክና ገጽታ የቀየሩ ወደ ብልጽግና ማማ የተቀላቀሉ ሀገራት በሙሉ በዚሁ ጊዜ ነበረ ጋዝ ነዳጅ የሚመለከት ምርምር፣ ጥናት፣ ጉድጓድ ቁፋሮ ያደረጉት። እኛ በእጅጉ ስላንቀላፋን እኛ ካላፈረስን በቀር መለወጥ ስለማንችል አንዱ ሲሄድ አንዱ ሲያፈርስ 50 ምናምን ዓመት የተቆፈረ ጉድጓድ አውጥተን ሀብት ማድረግ ሳንችል ቆይተናል። ይህንን ጥልቅ እንቅልፍ መንቃት ያልቻልነውን ጥልቅ እንቅልፍ ህዳሴ በንጋት ያነቃን ይመስለኛል። አሁን ኢትዮጵያውያን ነቅተናል። ኢትዮጵያ ከጀመረችው ጉዞ የሚገታት የለም ያሉት የኢትዮጵያው ጠቅላይ ሚኒስትር ዶክተር አብይ አህመድ የወደብ ባለቤትነታችንንም እናረጋግጣለን ብለዋል። ከጀመርነው የሚያስቀረን ምንም ነገር የለም ሲሉም ተደምጠዋል። እኛን ማንም ሊያቆመን አይችልም። የኢትዮጵያን ብልጽግና እናረጋግጣለን። የኢትዮጵያን የወደብ ባለቤትነት እናረጋግጣለን። የኢትዮጵያን ልማት እናረጋግጣለን። የምንናገረው ለመፈጸም ነው። የምናስቀድመው ሰላም ነው። የምንፈልገው በትጋት በስራ ነው። ሁሉ ፍላጎቶቻችን የሚሳኩት በኢትዮጵያውያን የተደመረ ጥረትና ትጋት እንጂ በልመና አይደለም። ማንም ዓለም ለኛ የሚገባንን በራሱ ፍቃድ አይሰጠንም። በእኛ ጥያቄና ትጋት በእኛ የተደመረ እና የታቀደ ስራ የሚፈጸም ይሆናል። ካልነው ከጀመርነው የሚያስቀረን አንዳች ጉልበት የለም። የኢትዮጵያ ብልጽግና ይረጋገጣል። የግመሉ ጉዞ በውሾቹ ጩኸት አይደናቀፍም፣ ይልቁንም አብረን እንጓዝ በማለት ጥሪ ያቀረቡ ሲሆን የኢትዮጵያ ብልጽግና ለምስራቅ አፍሪካ ለኤርትራ ጭምር የሚተርፍ እንደሆነም ገልጸዋል። የኢትዮጵያ ብልጽግና ለሁሉም የኛ ጎረቤቶች በእጅጉ ያግዛል። በዚህ መልክ ከቀጠል ኢትዮጵያ በልጽጋ የምትራብ ሰላም የምታጣ ሶማሊያ፣ የምትራብ ሰላም የምታጣ ጅቡቲ፣ የምትራብ ሰላም የምታጣ ኤርትራ፣ የምትራብ ሰላም የምታጣ ሱዳን ሳትሆን በጋራ የምንበለጽግ ስለሚያደርገን በጀመርነው ትላልቅ ነገር የማሰብ ትላልቅ ነገር የመጀመር በፍጥነት የመጨረስና ውጤት የማስገኘት ልምምዳችን የኢትዮጵያን ብልጽግና በጋራ እንድናሳካ በታላቅ ትህትና ለኢትዮጵያውያንና ለመላው የኢስት አፍሪካ ዜጎች ጥሪዬን ማቅረብ እፈልጋለሁ። በአፍሪካ ግዙፉን የማዳበሪያ ፋብሪካ ከኢትዮጵያ መንግስት ጋር ለመገንባት በባለድርሻነት የሚሳተፉት የአፍሪካው ቁጥር 1 ባለሀብት አሊኮ ዳንጎቴ ኢትዮጵያ ለኢንቨስትመንት ምቹ ሁኔታ መፍጠሯንና ትኩረት የምትስብ ሆና መገኘቷን በመድረኩ ላይ መስክረዋል። ለኢንቨስትመንትና እድገት የኃይል ምንጭ ወሳኝ እንደሆነ በማስገንዘብ ንግግራቸውን የቀጠሉት አሊኮ ዳንጎቴ ጠቅላይ ሚኒስትር አብይ አህመድን ኢትዮጵያን ብቻ ሳይሆኑ ሁላችንም አፍሪካውያን እንኮራባሃለን ሲሉ ተደምጠዋል። No nation can advance industrially without having secured energy base. Congratulations on this landmark achievement. Your Excellency, I want to tell you something today. We Africans are very, very proud of you. It's not only Ethiopians, we Africans in general.
ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ። ክቡራን ተመልካቾቻችን በነገው ዕለትና ከነገ በስቲያ በአዲስ አበባና በቢሾፍቱ የኢሬቻ በዓል ለምታከብሩ ኢትዮጵያን እንኳን ለበዓሉ አደረሳችሁ እንላለን። ከበዓሉ ጋር በተያያዘ እንግዲህ አንዳንድ የሚነሱ አስተያየቶች አሉ። አስተያየቶቹ ሃይማኖታዊ ነው አይደለም በሚሉ የሚጠቀሱ ነገሮች ስላሉ ምናልባት በሰሞኑ ከዚሁ ከበዓሉ ጋር በተያያዘ የአባገዳዎቹ ህብረት ሰብሳቢ አባገዳ ወርቅነህ ቴሬሳም የሰጡት መግለጫ አለ። በእሳቸው በሰጡት መግለጫ ላይ የምስጋና በዓል ነው፣ የትኛውንም ሃይማኖት የማይወክል ሁሉም ሃይማኖት ተከታዮች መሳተፍ የሚችሉበት ከብሔር ብሔረሰብም አንጻር ለማንም ክፍት ነው በሚል የገለጹት ነገር ነው። ምናልባት በተለይ የኢሬቻ በዓል ጋር ተያዘ ብዙ ጊዜ የሚነሱ ነገሮች ስላሉ የምስጋና በዓል ነው፣ ምስጋና ነው። ስለዚህ ከምስጋናው ጋር ተያይዞ የትኛውንም የእምነት ገደብ የማያደርግ ወይንም እምነት አለመሆኑን ጭምር ያረጋገጡበት ስለሆነ ምስጋና ነው የሚለውን ምናልባት መረጃውን ለማጥራትም ስለሚያግዝ አባገዳ ወርቅነህ ቴሬሳም የሰጡትን መግለጫ እናድምጠው። የመጣ ነው። የዘንድሮ ደግሞ ከሁሉም የባሰ ከሁሉም ለየት ያለ የኢሬቻ በዓል ለማክበር ቅድመ ዝግጅት ሁሉም የተስተካከለና ከድሮ ደግሞ ለየት ባለ በአማረ እየተደረገ ነው። ይሄ ኢሬቻ በዓል የሁሉም ሰው ሃይማኖትን አይለይም፣ ጾታን አይለይም፣ ብሔርን አይለይም። ኢሬቻ ማለት እግዚአብሔርን መመስገን ነው። ላለፈው መመስገን፣ ለሚመጣው ደግሞ ለእግዚአብሔር አደራ መስጠት ነው። እንግዲህ በትናንትናው ዕለት በሶማሌ ክልል ትልልቅ ግዙፍ ፕሮጀክቶች ተመርቀዋል። ኢትዮጵያን ኢኮኖሚ ላይ ትርጉም ያላቸው ለውጥ ማምጣት የሚችሉ የነዳጅ ማጣሪያ፣ የነዳጅ ፋብሪካ እንዲሁም ደግሞ ክቡራን ተመልካቾቻችን በትናንትናው ዕለት በሶማሌ ክልል በኢትዮጵያ ውስጥ የተከሰቱ ትልልቅ የፕሮጀክት መጀመርና ምረቃ ስነስርዓቶች ነበሩ። ምናልባት በኢትዮጵያ ኢኮኖሚ ላይ በጣም ትርጉም ያለው ለውጥ ማምጣት የሚችል መሆኑን ዝም ብሎ አጠቃላይ ሂደቱን በመገምገም መረዳት የሚቻል ከመሆኑ ባሻገር በመድረኩ ላይ የተነሱ ነገሮች አሉ። ጠቅላይ ሚኒስትር አብይ አህመድ በዛ መድረክ ላይ እንደተናገሩት በተለይም በትራንስፖርት ዋጋ ላይ ከሚቀጥሉ ዓመት ጀምሮ ቅናሽ ማድረግ የሚያስችል ሁኔታ መፈጠሩን የገለጹት እንግዲህ ጋዙ ኢትዮጵያ ውስጥ ነው የሚመረተው። በአሁኑ ሰዓት ባለው ከ111 ሚሊዮን ቶን በላይ ይቅርታ ከ111 ሚሊዮን ሊትር በላይ በዓመት እየተመረተ ነው። ሁለተኛው ፕሮጀክት ሲያልቅ 1.3 ቢሊዮን ሊትር በላይ መመረት የሚችልበት ሁኔታ እንደሚፈጠር ነው የተገለጸው። ይህ በኢትዮጵያ ኢኮኖሚ ላይ ካለው ፋይዳ ባሻገር በሌላ በኩል በኢኮኖሚ ፋይዳው በህብረተሰቡ ህይወት ኑሮ ላይ አስተዋጽኦ እንደሚኖረው በተለይም በትራንስፖርት ነገር ከሚቀጥለው ዓመት ጀምሮ መኪኖቹ ወደ ጋዝ ስለሚቀየሩ ከትላንት ጀምሮ ደግሞ የጭነት መኪኖችን በነዳጅ የሚሰሩ የጭነት መኪኖችን ማስገባት ስለተከለከለ በዚህ ረገድ በጋዝ ትራንስፖርት መኪኖቹ በጋዝ ስለሚጠቀሙ የትራንስፖርት ዋጋ በግማሽ እንደሚቀንስ እንግዲህ ተገልጿል። ይሄ የሚቀጥለው ዓመት የሚሆን ነው። በሌላም በኩል ደግሞ ህብረተሰቡ ኑሮ ላይ ትልቅ ጫና እየፈጠረ ያለው የቤት ኪራይ ነው። ይህንን በተመለከተ ወደ 1.5 ሚሊዮን ቤቶች ለመስራት እቅድ ተይዞ እንቅስቃሴ ውስጥ መገባቱንም በዚያው መድረክ ላይ ተናግረዋል። ምናልባት የጠቅላይ ሚኒስትር አብይ መንግስት የሚገባቸው ቃሎችን በተመለከተ ምናልባት ጥያቄ ማንሳት የሚቻል አይመስለኝም። ምናልባትም ብዙ ስራዎች መሰረት ድንጋይ ሳይቀመጡ ተሰርተው ሲያልቁ የሚታይበት ነው። በአብዛኛው ቃል የተገባውን ብቻ ሳይሆን ቃል ያልተገባውንም ነገር ሲሰራ ስለታየ ለመስራትም ያላቸውን ፍጥረትና አቅምም ስላሳዩ የሚሉትን ነገር መተግበራቸው ላይ ምናልባትም በተቃውሞ ጎራ ውስጥም ያለው ጥርጣሬ ያለው አይመስለኝም። ስለዚህ 1.5 ሚሊዮን ቤቶች መገንባት ቤት ኪራይ ጫና ከፍተኛ ኑሮ ላይ ጫና ያለበትን የህብረተሰብ ክፍል በብዙ መልኩ ሊደጉመው ሊያገዘው ይችላል። በሌላም በኩል በትራንስፖርት ረገድ ያለው ምንም ነገር በዚህ ነገር ትልቅ ትርጉም ያለው ነገር እንደሚሆን ይጠበቃል። ስለዚህ ከዚህ ከትላንት
ሶማሌ ክልል የነበሩ በጣም መጠነ ሰፊ ፕሮጀክቶች ናቸው። የነዳጅ ማዳበሪያ ፋብሪካ በካሊኮ ዳንጎቴ ጋር በትብብር የሚሰራው ማዳበሪያ ፋብሪካ ኢትዮጵያ ውስጥ ያለውን የማዳበሪያ ፍላጎት 100% ሸፍኖ ወደ ውጭ ለመላክ የሚያስችል ነው የሚል ነው። ይሄ እንግዲህ በኢትዮጵያ የውጭ ምንዛሬ ረገድ ማዳበሪያ ለማስገባት የምታስገባው ብታወጣው ገንዘብ በግልጽ ስለሚታወቅ በዚህ ረገድ ያለውን ነገር ያስቀራል ብቻ ሳይሆን የማዳበሪያውንም ዋጋ ከትራንስፖርት ከምናምን ውጭ አንጻር ያለውን ነገር ስለሚቀንስ በገበሬ ሕይወት ላይ ትርጉም ያለው ለውጥ ያመጣል። የገበሬ ሕይወት ሲሻሻል ደግሞ በምርቶች ዋጋ ላይ ለውጥ እንደሚኖርም እስኪነገረንም መጠበቅ ያለብን አይመስለኝም። ስለዚህ መጠነ ሰፊ እንቅስቃሴዎች በኢትዮጵያ ውስጥ እየተካሄዱ ነው። ያ መጠነ ሰፊ የሆነ የልማት እንቅስቃሴ በኢትዮጵያን ሕይወት ኑሮ ላይ ትርጉም ያላቸው ለውጦች በሂደት በየጊዜው እያመጡ እንደሚሄዱ ይጠበቃል። ከዛም ባሻገር እንግዲህ ሌሎች ግዙፍ ፕሮጀክቶችም ያው መንገድ ላይ ያሉት ይታወቃሉ። ትልቁ ግዙፉ የአውሮፕላን ማረፊያ በኢትዮጵያ አየር መንገድ የሚያሰራው የአውሮፕላን ማረፊያ በአፍሪካ ግዙፍ ብቻ ሳይሆን በዓለም ላይ ያሉ ከሚባሉ የአየር ማረፊያዎች አንዱ ነው። ይህንን በተመለከተ የአሜሪካ መንግስትም ድጋፍ በሚያደርግበት ሁኔታ ላይ የአሜሪካው ፕሬዚዳንት ዶናልድ ትራምፕ ልዩ መልእክተኛ አዲስ አበባ በነበሩበት ወቅት ተነጋግረው ድጋፍ አሜሪካ ማድረግ እንደምትችል እንግዲህ ተገልጿል። ስለዚህ ብዙ ፕሮጀክቶች ወደ ስራ ይገባሉ ወይ ደግሞ ይታቀዳሉ ብቻ ሳይሆን ተፈጽመው ለፍሬ እንደሚበቁ የሚያጠረጥሩ አይደሉም። ስለዚህ በዚህ ረገድ በብዙ መልኩ የሚታዩ የልማት እንቅስቃሴዎች ጋር ተያይዞ እንግዲህ ምናልባት ከዚሁ የልማት እንቅስቃሴ ጋር ተያይዞ ደግሞ በመንግስት በኩል ያው ግጭቶች አሉ፣ በተወሰነ ደረጃ የኑሮ ውድነት አለ፣ ተያይዞ የሚነሱ በርካታ ጥያቄዎች አሉ። እንግዲህ ምናልባት አሁን ጥያቄ የሚያነሳው ወገን ጥያቄም ያለው አካል ምናልባት ዛሬ ላይ ቆም ብሎ ነገሮችን ማየት እና መመዘን ለሚችሉ አካላት ቢያንስ ስራ እየተሰራ ነው። ኢትዮጵያ ውስጥ መጠነ ሰፊ ስራዎች እየተሰሩ ነው። ኢትዮጵያን ካለችበት ሁኔታ ለማውጣት ወደፊት ለማራመድ ግዙፍ ፕሮጀክቶች እየተገነቡ ነው። ቢያንስ ኢትዮጵያን ብቻ ሳይሆኑ ባዕዳንም ጭምር በአደባባይ እየመሰከሩ ነው። እነ አሊኮ ዳንጎቴ ለጠቅላይ ሚኒስትር አብይ በዛ መድረክ ላይ አፍሪካውያን ጭምር እንኮራባለን የሚል መልእክት መቼም የአፍሪካው ቁጥር አንድ ባለጸጋም ከጠቅላይ ሚኒስትሩ ምላሽ ፈልገው ነው ብለው ደንቁሮ የሚያደነቁር ተንታኝ ሊኖር ይችላል። በህሊናው በአእምሮ የሚመራ ሰው ግን ለምን ይህን ያሉ ሲል ብዙ የሚታዩ የሚዳሰሱ የሚጨበጡ ነገሮችን አይቶ ገምግሞ ወደዚህ ሁኔታ ውስጥ እንደሚያመራ ምን የሚጠንት የሚል ነገር አይደለም። ምክንያቱም ኢትዮጵያ ውስጥ በቀውስ በመከራ በስቃይ መሃል የኮሪደር ልማትን ጨምሮ የተሰሩ መጠነ ሰፊ ስራዎች እየታዩ ነው። ስለዚህም ኢትዮጵያ በጣም በፍጥነት እየሮጠች ነው። ሩጫው አንዳንዶችን ደፍጥጦ እንዳይሄድ ሁሉንም ይዞ በጋራ መሮጥ በጋራ ተጠቃሚ ማድረግ የሚቻልበት ሁኔታ ላይ ክፍተቶች፣ ጉድለቶች እንዳይኖሩ ምን ይደረግ የሚለውን ባለሙያዎችን በዚህ ረገድ በምክርም በምንም መሳተፍ አለባቸው። በምክር በትንተና መሳተፍ ሲገባ አለባቸው ማለት ምኞታቸውን እንዲተለትኑ ጥላቻቸውን እንዲሰብኩ ወይ ደግሞ በሌላ መንገድ ደግሞ የማይሆነውን ነገር ሁሉ ሆነ ብለው እንዲናገሩ ሳይሆን መንግስት ነው፣ ሁሉንም ነገር ያውቃል፣ ሁሉንም ነገር ይችላል አይደለም። ስለዚህ በስራዎች መካከል የሚታዩ ክፍተቶች፣ ጉድለቶች ካሉ እነዛን መጠቆም፣ ማረም፣ ማስተካከል በሚቻልበት ሁኔታ ላይ የራስን አስተዋጽኦ ማድረግ በጣም አስፈላጊ ነው። ምናልባትም በዚህ ዘመን በዚህ ትርጉም ያሉ ስራዎች በሚሰራበት ወቅት ቢያንስ የዳር ተመልካች ከመሆን አልፎ ወደ ተቃውሞ ወደ አፍራሽ ነገሮች የገቡ ሰዎች ዛሬ ላይ ቆመው ራሳቸውን ህሊናቸውን መመርመር ይገባቸዋል። ኢትዮጵያ ውስጥ በጣም 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 ትልቅ ስራ እየተሰራ ነው። እንግዲህ እያየን ነው፣ እየዳሰስ ነው፣ እየጨበጥነው ነው። በቃላት የሚነገር በመጽሐፍ ላይ የሚተረክ ሳይሆን መሬት ላይ የሚዳሰስ ነገር ስለሆነም እንደዚህ አይነት ነገሮችን ማበረታታትና የሚሰራው ለሀገር ስለሆነም የሚሰራው ስልጣን ላይ ያለው መንግስት ከሄደም በኋላ ለዘላለም የኢትዮጵያን ሀብትና ቅርስ ሆኖ የሚቀጥል ነገር ስለሆነም በዚህ ረገድ የሚሰሩ ስራዎችን ማበረታታት፣ በሌላ በኩል ደግሞ መንግስት በተወሰነ ደረጃ ትኩረቱን የሚስቡ ሌሎች ነገሮች ስላሉ ወደዛ ሁኔታ ውስጥ ያሉ ሰዎች ደግሞ ከማያዋጣውና ከማይቻለው ከማይደረስበት መንገድ ቆም ብለው
ትኩረታቸውን ወደ ልማት ተግባር ላይ መሳተፍ ባይችሉ እንኳን ቀውስ፣ መከራ፣ ችግር ህብረተሰብ ላይ ባለመፍጠር የመንግስትን ትኩረት ሙሉ ወደ ልማት እንዲያደርግ እነሱን ደግሞ በዲሞክራሲያዊ ሂደት ውስጥ በመግባት የራሳቸውን አስተዋጽኦ ማድረግ ቢሳተፉ ይጠቀማሉ፣ ሀገርም ይጠቀማል። ከዛ ውጭ ያለው ነገር ኢትዮጵያ ውስጥ አሁን ያለውን ነገር ማንም አይቶ ገምግሞ የሚለወጥ ነገር አለመኖሩን ይረዳዋል። ያው ጠቅላይ ሚኒስትሩ እንዳሉትም ግመሎቹ ጉዟቸውን ቀጥለዋል፣ ውሾቹም እየጮሁ ነው። ጩኸቱን አቁመው አብሮ ተጋግዞ መሄድ፣ ያለዛም ደግሞ ያው እየጮሁ መኖር ነው። እየጮሁ መኖር በተወሰነ ደረጃ ጩኸቱን የሚጋሩት እየቀነሱ ይሄዱና መጨረሻ ላይ ምድረ በዳ ላይ ብቻን መጮሁን እንደሚመጣ ምልክቶችም እያየን ስለሆነ ምናልባት እኔ አሁን ታላቁ የህዳሴ ግድብ ተመርቆ ሶማሌ ክልል ላይ እነዚህ ግዙፍ ፕሮጀክቶች የተጠናቀቀ 111 ሚሊዮን ሊትር በዓመት የሚመረትበት ፋብሪካ ተጠናቋል። ወደ 1.3 ቢሊዮን ሊትር የሚያመነጨው ወይ ደግሞ የሚያመርተው መሰረት ድንጋይ ተጥሏል። የማዳበሪያ ፋብሪካው መሰረት ድንጋይ ተጥሏል። የነዳጅ ማጣሪያው ራሱ አሰብ ላይ ኢትዮጵያ ካጣችው እንደ ነዳጅ ማጣሪያ በ3 እጥፍ በላይ ወይ ደግሞ ከ4 እጥፍ በላይ የሚሆን ነዳጅ ማጣሪያ ተገንብቷል። እነዚህ አይነት ነገሮችን አይቶ ስራ እየተሰራ መሆኑን ገምግሞ ምናልባትም በታሪክ ውስጥ እንዲህ አይነት ስራ እንዳይሰራም ትኩረት በመንሳት ወይ ደግሞ ስራዎች እንዳይሰሩ እንቅፋት በመፍጠር ረገድ በቀጥታም ሆነ በተዘዋዋሪ አስተዋጽኦ አድርገሃል መባል ህሊና ላለው ሰው የሚቆረቁርም ስለሆነ ቆም ብለው ብዙዎች ነገሮችን ቢያዩ ይመረምሩ። አንዳንዴ እንዲህ አይነት የስኬት የውጤት ጉዳዮች ሰዎችን ከእንቅልፋቸው ወይ ደግሞ ከቅዠታቸው ወደ ገሃዱ ዓለም ይመልሳሉ ብዬ በግሌ ያምናለሁ። ምክንያቱም የሆነ ዓለም ውስጥ ያሉ ሰዎች አሉ፣ ዘውትር የሚሰሙት ዘውትር የሚደነቁሩት በሆነ ነገር ላይ ናቸው። የሚያዩት የሚለወጡ ነገሮች ጋር የሆነ ቀን አይናቸውን ሲገልጡ ከእውነታዎች ጋር ራሳቸውን ቀስ እያሉ የሚያስማሙ ሰዎች ያው በአይናችን እያየን ነው፣ እየመጡ ነው። አንዳንዶቹ ደግሞ አናይም አንሰማም ብለው የወጡ ሰዎች ከሂደቱ ወጥተው ራሳቸውን ከሁሉ ነገር የነጠሉ መኖራቸውም ግልጽ ነው። ነገር ግን አይናቸውን የገለጡና በኢትዮጵያ ላይ በሚሰራው ነገር ነገሮችን እየተገነዘቡ ያሉ ሰዎችም አሉ። በሌላውም በኩል ያለው እንግዲህ እኔ በተለይ በብዙ ጊዜም በተደጋጋሚ በዚህ መድረክም በተለያየ ቦታም ኢትዮጵያን ባለሙያዎቹም ሁሉም በየመድረኩ የሚናገሯቸው ነገሮች አሉ። ቀውሶቹ ኢትዮጵያ ውስጥ በቀጠሉበት ወቅት በዋናው ቀውስ በነበረበትም ዛሬም ሁኔታዎች እየረገቡ በሚገኙበትም በተደጋጋሚ የምናነሳቸው ነገሮች አሉ። መሳሪያ አንስተው መሳሪያም ሳያነሱ በተቃውሞ ጎራ ውስጥ ያሉ አካላት መሳሪያ ሳያነሱ ተቃውሞ ያቀርቡ ወገኖች፣ እሱ ችግር የለም። ተቃውሞ መበረታታት ነው ያለበት። ግን ተቃውሞ ወደ ውጤት እንዲመጣ ትርጉም ያለው ስራ እንዲሰራበት መደረግ ነው ያለበት። ተቃውሞ መንግስት ይውረድ የሚል ተቃውሞ ዲሞክራሲ ሆነው ምንም እሱ ጥያቄ የለውም፣ ይውረድ። ግን እንደማይወርድ ከታወቀ በደንብ ተደራጅቶ ተሽሎ ተገኝቶ ከስልጣን በምርጫ ለማውረድ መሰራት እንጂ ዝም ብሎ ሚዲያ ላይ ምናምን ላይ ሆኖ ማላዘን ውጤት እንደማያመጣ ስለሚታወቅ በዚህ በመግለጫ በግርግር በምናምን ነገሮችን ለመለወጥ የሚያስቡ ሰዎችም እዚህ ጋር ራሳቸውን ቆም ብለው ቢመረምሩ፣ በሌላም በኩል ደግሞ እየተኮሱ የቆዩ ዛሬ የሆኑ ሰዎች ትከሻ ላይ እንኮኮ እየተባሉ ወይ ደግሞ በመንገድ መሪነት ራሳቸውን ያዘጋጁ አካላት ቢያንስ 2 ነገሮችን ቆም ብለው ማየት አለባቸው። አንደኛ ለህብረተሰቡ መብት ለምንድን ነው እንታገልለታለን ለሚሉት ማህበረሰብ ምን ስለጎደለ እነርሱ ምን ለመመለስ እየተዋጉ ወይ ደግሞ ለመዋጋት እንደሞከሩ የማስረዳት ግዴታ አለባቸው ብቻ ሳይሆን አሁን ታዝለው ሄደው የሆነ ተአምር ተፈጥሮ ተአምር ነው የምለው አሁን ባለው ሁኔታ ውስጥ በአካባቢው ላይ ማንም አነስተኛና ጥቃቅኑም የተፈረካከሱት ቲፒኤልኤፍም ኤርትራም ምንድነው
ተቀናጅተው የሚለውጡት ነገር በኢትዮጵያም ሆነ በአካባቢው የለም። ይሄ አይኑን ለገለጠ ነገሮችን ከግራ ቀኝ ለሚመረምር የሚታይ ነገር ነው። ነገር ግን ለነዚህ አካላት ጥሪ የማቀርበው ለምን ስትታገሉ ቆያችሁ? ስልጣን ላይ ያለው መንግስት የከለከለውና እናንተ ስልጣን ብትይዙ የምታሳኩት ነገር ምንድን ነው የሚለውን እስካሁን ድረስ አለመመለሳቸው ብቻ ሳይሆን በሆነ ተአምር ነገሮች ተለውጠው ታዝለውና መንገድ መሪ ሆነው ስልጣን ላይ ያለው መንግስት ቢወገድ አሁን እንታገለታለን የሚሉት ማህበረሰብ ወይም ህዝብ ቢያንስ እንደ ሀገር አይደለም እንደ ክልል አይቀጥልም ብቻ ሳይሆን በሆነ ተአምር እንደ ክልል እንደ ሀገር መቀጠል የሚችልበት ሁኔታ ቢፈጠር አሁን ያለውን መብት ጠብቆ መሄድ ይችላል። አሁን ያለውን ነፃነት አስጠብቆ መሄድ ይችላል። ይህንን የመመለስ ኃላፊነት አለባችሁ። መጨረሻ ላይ በመንገድ መሪነት የመጣበት ጠላት መሆኑን ህብረተሰቡ የሚረዳበትና የሚገነዘብበት ሁኔታ የለም ወይ? ይህን የማነሳው አንዳንዴ ቅዠት ከእውነታው ጋር ስለሚያጋጭ ከሪያሊቲው ስለሚያወጣ በራስ ዓለም መንሳፈፍ ስላለ የሆነ ነገር ይለወጣል ብለው ተስፋ ሊያደርጉ የሚችሉበት እድል የለም ብዬ አላምንም። የሚቃዡ ሰዎች ዓለምን በመዳፋቸው ውስጥ እናስገባለን ብለው ቢቃዡ የቅዠት ውጤት ስለሆነ ዓለም መዳፋቸው ላይ እንደማትገባ ግልጽ ነው። ኢትዮጵያም ውስጥ መንግስት መለወጥና እነርሱ ወደ መንግስት ስልጣን ያው ዓለምን መዳፍ ውስጥ ማስገባት እንደማይቻል ሁሉ ይሄም እንደማይቻል መሆኑ ግልጽ ነው። ነገር ግን እነዚህ ሰዎች በቅዠታቸውም ውስጥ ሆነው እንደሚያስገቡ አምነው እንታገልለታለን የሚሉትን ማህበረሰብ መብትና ነፃነት እንዲገሰስ እየታገሉ አለመሆናቸውን እንዴት ነው ማረጋገጥ ያለባቸው? ቅዠቱ ሁሉንም ነገር በቅዠት ውስጥ እንዲባክኑ ያደርጋል። ሌላውን ነገር ምን ይከተላል የሚለውን ነገር እንዲያዩት ሁኔታዎችን አይፈቅድም ወይ? ስለዚህ እነዚህ ኃይሎች አንደኛ በመተኮሳቸው ወይ ደግሞ ግርግር በመፍጠራቸው እንዲህ ያሉ ኢትዮጵያ ውስጥ የተጨበጡ የህብረተሰቡን ህይወት ኑሮ ለመለወጥ የሚሰሩ ስራዎችን ይነስም ይብዛ ለማደናቀፍ የሚሞክር እንቅስቃሴ ነው። በሌላም በኩል የሚንቀሳቀሱበት አካባቢ ላይ ማህበረሰቡን ስቃይ፣ መከራ፣ ጉስቁልና ውስጥ ከተውታል። ልጆች ወደ ትምህርት ገበታ እንዳይመለሱ በማድረጋቸው መማርን እንደ ወንጀል በመፈረጃቸው በዚህ ረገድ ከቦኮ ሐራምና ከታሊባኖቹ ጋር ስለተስማሙ እርግጥ ነው ታሊባኖቹ ሴቶቹን እንጂ ወንዶቹን እንዳይማሩ አልከለከሉም። እነዚህኞቹ ደግሞ ክርስቲያኖቹ ታሊባኖች ወንዶችንም ሴቶችንም እንዳይማሩ ስለፈረዱ ትውልዱ ላይ የሚፈጥሩትን ክፍተትና ጉድለት ቆመውም አይደለም ሞተውም የሚመልሱት ነገር አይመስለኝም። የዘላለም ወንጀል ነው ራሳቸው ላይ እንትን እያሉ ያሉት እና የሚለወጥ ነገር አለመኖሩን ማረጋገጥ ብቻ ሳይሆን የሚሰሩ ስራዎችን የህብረተሰቡን ህይወት ለመለወጥ ኑሮን ለማሻሻል በተመሳሳይ ነገር ውስጥ መዳከር ውስጥ ላለመቀጠል የሚደረጉ ነገሮችን ቢያንስ እዛ ላይ ማገዝ ባይቻል ባለማደናቀፍ የራስን አስተዋጽኦ ለማድረግ አሁንም አልረፈደም። በሩ ወለል ብሎ እንደተከፈተ ነው የሚሰማኝ። ቀስ እያለ ገርበብ ይላል። ከዛ በኋላ ይዘጋል። ከተዘጋ በኋላ ደግሞ ምን እንደሚከተል ለማንም ግልጽ ነው። እርግጥ ነው ሁኔታዎችን እየገመገሙ ግራ ቀኝ እየመረመሩ በሰላሙ መንገድ ላይ የሚሄዱ የሚራመዱ
በየቀኑ በየጊዜው እንደሚኖሩ ብዙ የሚያጠራጥር ነገር አይመስለኝም። ይልቁንም በሰሞኑ በወልዲያ አካባቢ የታየው ሁኔታ ለሁሉም ማንቂያ ደወል ነው። በብሶት፣ በተቃውሞ፣ በቅዠት በየቀኑ እየባከኑ ቤተ መንግስት ለሚያድሩትም ቤተ መንግስት እናድራለን ባዮቹን ለሚያጀቡትም ወልዲያ ላይ ታሪክን ብዙ ነገሮችን የለወጠ ክስተት ታይቷል። ተያይዞ ወልዲያ የደረሰውንትን ጦርነቱ በአማራ ክልል እንዲደረግ ቲፒኤልኤፎችም የኤርትራ መንግስትም የመፈለጋቸው ውጤት መሆኑን ዛሬ ላይ ቆሞ የሚጠራጠር ያለ አይመስለኝም። በተለያየ መንገድ በወጡ መረጃዎችም የቲፒኤልኤፍ ኃይሎች በከፍተኛ ቁጥር ገብተው ተዋግተዋል ብቻ ሳይሆን ከ100 በላይ መገደላቸውንና ከ50 በላይ መቁሰላቸውን ራሱ የትግራይ አክቲቪስቶች በቁጭት አነሱት፣ ተናገሩት የሚለው ብቻ ሳይሆን አሁን እነ ጀነራል ዮሐንስ ወልደ ጊዮርጊስ በአደባባይ እየሰጡት ያለ መግለጫ አለ። ለምን እንደሆነ እንትን ብለዋል። ወልዲያ ላይ የተፈጠረው ነገር እናሳካለን የሚሉትን ነገር እንደማያሳኩ በበቂው ምልክት የሰጣቸው ብቻ ሳይሆን ምናልባት ብዙ አሰላለፎችን ያዛባባቸው፣ ከዛም በላይ ደግሞ አንዳንዶች መንገዱ ጠፍቷቸውን እንጂ ሁኔታዎች እንዳለቀለት እንዳበቃለት ተገንዝበው መውጫ እንደሚፈልጉ አልጠራጠሩም። ያሉ የሚወሩ የሚነገሩ ነገሮችም ያን ያረጋግጣሉ። ወልዲያ ላይ የታየው ነገር ብዙ ነገሮችን ለውጧል። አሁንም በየቦታው ሙከራ ያደርጉም ማለት አይደለም፣ ይሞክራሉ። ከዛ በኋላ ውጤቱን ደግሞ ያው እነሱ በሩቅ ርቀት ስለሆኑ ማን ነው አንድ የተማረከ ሰው ሲናገር ማለት በይፋ መንግስት እንትኖችን ዝርዝር ነገሮችን አላወጣም። አንድ የሆነ ቦታ ላይ ያየሁት መሬ ምን ሆነ ሲባል እሱ ምንድነው በፈረስ ነው የሸሸው ምናምን የሚል እዛ ላይ ሲናገር ነበር። አሁን በፈረስም በአውሮፕላንም በሄሊኮፕተርም በምንም የሚሆን ነገር ካለ የሚሸሽ የሚቻልበት ሁኔታ አለ ብዬ አላምንም። ስለዚህ አሁን እዛ ጋር የተፈጠረው ነገር የትግራይ አክቲቪስቶቹ ከተናገሩት ባሻገር አሁን ደንግጠዋል። ቲፒኤልኤፍ ካምፕ ቀደም ሲል የጠቀስኳቸው ጀነራል ዮሐንስ ወልደ ጊዮርጊስ ሰዎችን ሰብስበው ንግግር ሲያደርጉ አሁን አስፋ አብርሃ በገጹ ላይ ያወጣውን ከነትርጉሙ ተመልክቼዋለሁ። እንትን ብለዋል። ሰዎችን ምንድነው የተለያዩ ኃላፊነት ያሉ ፖሊሶችን ምናምን ሰብስበው እያነጋገሩ ነው። ሰውየው በሰጡት መግለጫ ላይ ብልጽግና ይላሉ፣ ስልጣን ላይ ያለውን የኢትዮጵያ መንግስት ማለት ነው። አሁን የህወሓት ተዋጊዎች ተሳትፈዋል ለማለት ከ1000 እስከ 1500 ተሳትፈዋል የሚል ዶክመንተሪ እያዘጋጀ ነው የሚል ነገር ተናገሩ። ኣብ ኣምሓራ ዘሎ ኩናት ኣሎ ብመቐለ ሰማዕኹሞ ነገር ኣሎ ብጣዕሚ ብዝገርም መንገዲ ሰራዊት ቲዲኤፍ ተሳቲፉ ናይ ትግራይ ሰራዊት ተሳቲፉሉ ኢሎም ኣቀናቢሮም ቪድዮ ብቪድዮ ብእንታይ ብሚድያ ብግዛዕ ምዛዕ ብገልምታት ብዶክሜንተሪ ፊልም ከውፅዎ የዳልዎ ኣለዉ ካብ 1000 ክሳብ 1500 ሓይሊ ናይ 24 ናይ ኣርሚ 24 ተሳቲፉ ኢሎም እንግዲህ የኢትዮጵያ መንግስት ዶክመንተሪ እያዘጋጀ ነው፣ እያዘጋጀ አይደለም፣ እያዘጋጀ ሊሆን ይችላል ማለት ነው። የጸጥታ ኃይሎች የዶክመንተሪ እያዘጋጁ ሊሆን ይችላል፣ ወይ ደግሞ ችግራቸውን ስለሚያውቁ ሚስጥራቸው አደባባይ ስለተዘረገፈ ዶክመንተሪ መዘጋጀቱ አይቀርም ብለው ደምድመው ከወዲሁ አትሸበሩ የሚል መልእክት ለማስተላለፍ የለንበትም ውሸታቸውን ነው የሚል መልእክት ለማስተላለፍ ሊሆን ይችላል። ማለትም በአንድ በኩል መሳተፋቸው ከህብረተሰቡ ቁጣ ስለሚቀሰቅስ
በሌላም በኩል በቃ ተሳትፈንም የለወጥነው ነገር የለም ብሎ አብሯቸው የቆመው ተስፋ ቆርጦ እንዳይበተን በሁለቱ ምክንያት ይህን እያደረጉ እንደሆነ ይታመናል። እኚህ ሰው ቀደም ሲልም እሳቸው ብቻ ሳይሆን ሌሎችም በተደጋጋሚ ያስተጋቡት መንግስት፣ የኢትዮጵያ መንግስት ማለት ብልጽግና እንደ ኢራን ጀነራሎች ነጥዬ እመታቸዋለሁ እያለ ነው። የትግራይን ህዝብ ያለ መሪ ለማስቀረት እየፎከረ ነው። የትግራይ ህዝብ ግን ከራሱ ውስጥ ጀግኖችን እንትን ይላል እንጂ እኛ ስለተገደልን ትግሉ አይቆምም የሚል ነገር ነው። የትኛውም ማህበረሰብ የሆነ ትግሉን የሚመሩ ሰዎች ስለሞቱ ወይ ደግሞ አደጋ ስለደረሰባቸው ባርነትን ይቀበላል ማለት አይደለም። ይሄ ጥያቄ ውስጥ የሚገባ አይደለም። ትልቁ ነገር የትግራይን ህዝብ በመከራና በስቃይ ውስጥ እየከተቱ ያሉ ሰዎች በመሆናቸው የነሱ ከዛ ሂደት ውስጥ መውጣት የትግራይን ህዝብ እፎይታና ሰላሙን ነው የሚያረጋግጠው ወይንስ መብቱን የሚገፍና ነፃነቱን የሚነሳው ኃይል ነው ኢትዮጵያ ውስጥ ያለው? መቼም ዛሬ ላይ ውስጥ ትግራይ ውስጥ የሚሆነውን በወጣቶቹ፣ በምሁራኑ፣ በተለያዩ የህብረተሰብ ክፍሎች የሚታየውን ነገር ላየ ለተመለከተ ሰው ይሄንን እነ ጀነራል ዮሐንስ እነ ጆን መዲድ ምድረ በዳ ላይ የሚጮሁት ነው ብሎ በእርግጠኝነት ለመደምደም ቢያስቸግር እነሱንና መሰሎቻቸው እየተናገሩ ለነሱና ለመሰሎቻቸው በጣም ለተወሰኑ የህብረተሰብ ክፍል መልእክት እያስተላለፉ እንደሆነ ነው የሚታመነው። እዚህም አልተወሰኑም። ስልጣን ላይ ያለው መንግስት ጠላት አድርጎ ፈርጇል። ማንም ሸኔ አይደለም ጠላቱ፣ ፋኖ አይደለም ጠላቱ፣ ዋናው ጠላት እኛ ነን። ስለዚህ እሱም ደግሞ የእኛ ዋና ጠላት ነው ብለው አሁን አስምረው እየተጫወቱ ነው። ግልጽ አድርገውታል። እርግጥ ነው በአደባባይ ተናገሩት እንጂ ይሄ ቡድን የኢትዮጵያ ጠላት ነው። ዛሬ ላይ ደግሞ ከምንም በላይ የትግራይ ህዝብ ጠላት ነው። እዛው በፊት ስልጣን ላይ በነበረበት 27 ዓመታት ኢትዮጵያ ውስጥ መከራን አንግሶ በስቃይና በሰቆቃ ውስጥ ህብረተሰቡን ከቶ የነበረ ቡድን ያን ኃይልና ጡንቻውን አጥቶ ሙሉ አቅሙን አሁን ትግራይ ውስጥ እያሰረፈ ነው። ስለዚህ የትግራይ ህዝብ ስቃይ መከራ ምልክት ሆኗል። ከጦርነቱ በኋላ ያገኘውን አንጻራዊ ነፃነትና ሰላም ሊነፍገው ወጣቶች በአደባባይ በፖለቲካ ጉዳዮች ላይ የሚሰጧቸውን አስተያየቶች ለማወክ ወይ ደግሞ ለመገደብ በይፋ ማሳሰቢያ ማስጠንቀቂያም እየሰጠ ያለ ቡድን ነው። ስለዚህ እነዚህ ሰዎች የኢትዮጵያ መንግስት እንደ ኢራን ጀነራሎች እስራኤል የኢራን ጀነራሎችን ነጥላ እርምጃ እንደወሰደች እርምጃ ለመውሰድ የሚያስችለው ሁኔታ የለም ብዬ አላምንም። ምክንያቱም ቴክኖሎጂው እየረቀቀ ብዙ ነገሮች እየተራመድን ነው። ዓለም ወደፊት እየሄደ ነው። ከዓለም በተቃራኒ የሚጓዙ ደግሞ ኋላ ቀር ቡድን ትግራይ ውስጥ መሽጓል። ይሄ ቡድን የትግራይ ህዝብ ከአውዳሚ ጦርነት በኋላ ወደ ሰላማዊ መንገድ ተመልሶ በፕሪቶሪያዊ ሰላም ስምምነት መሰረት ነገሮች አልጋ ባልጋ በቀና መንገድ እንዳይጓዙ እንቅፋት የፈጠረ፣ ተፈናቃዮችን አግቶ የያዘ፣ የዲዲአሩ ፕሮግራም እንዳይፈጸም ችግር የፈጠረ ብቻ ሳይሆን አሁን በይፋ በዲዲአር ፕሮግራም የተሰናበቱ ሰዎችን ጥሪ ያቀረቡላቸው ደብዳቤ በአደባባይ ወጥቷል። እንግዲህ በደብዳቤው ላይ እንደተመለከተው በዲዲአር የተሰናበቱ ህወሓት ታጣቂዎችን ወደ ዕደጋ ሐሙስ እንዲገኙ ለዛሬ ማለት ነው ለመስከረም 23 ጥሪ ተላልፏል። በዲዲአር የተሰናበቱ ሰዎች ማለት የፕሪቶሪያውን የሰላም ስምምነት መሰረት አድርጎ በተካሄደው ማለት ፕሪቶሪያ ላይ በተደረገው የሰላም ስምምነት መሰረት ሰላምን ለማረጋገጥ ታጣቂዎች የህወሓት ታጣቂዎች መሳሪያ መፍታት አለባቸው። ያም በአንድ ወር ጊዜ ውስጥ መሆን አለበት። ቀላልም ከባድም ሁሉም በአንድ ወር ጊዜ ውስጥ ይፈጸማል። ያ ማለት በህዳር ወር 2015 ማለት ነው። ነገር ግን የሚወጡት ታጣቂዎቹ ወደ ሰላማዊ መንገድ ሲመለሱ
ሰላሙን እንዳያወኩ የህብረተሰቡን መቋቋሚያም ገንዘብ ስለሚያስፈልግ ያንን ገንዘብ ለማግኘት ጊዜ ስለሚጠይቅ እስከዛ በካምፖ ነው ተቀምጠው በየደረጃው እየተመለሱ ነው። ወደ 100 ሺህ ብር እየተሰጣቸው አሁን ወደ 7,000 ነው 8,000 ሰዎች ተሰናብተዋል። ትግራይ ውስጥ እንዳይቀጥል የተደረገው በቲፒኤልኤፎቹ ምክንያት ነው። አሁን በዛ መልክ የተሰናበቱትን እንደገና እየጠሯቸው ነው። እነዚህ ሰዎች ምን ለማሳካት እና ምን ለማድረግ ያን እንደሚከውኑ አላውቅም። የወልዲያ አካባቢ ያለውን እንቅስቃሴ ካዩ በኋላ በሌላም በኩል ብዙ ነገሮች መቀየራቸው መለወጣቸውን ከተገነዘቡ መውጫ መንገዱ ምናልባት የፕሪቶሪያውን የሰላም ስምምነት መነሻ አድርገው አሁን ችግሩ ምናልባት የፕሪቶሪያ የሰላም ስምምነት አፈራራሚዎችም እነዚህ ሰዎች የሚያገኟቸውም አይመስለኝም። ስለዚህ መንገድ ተዘግቶባቸው ሊሆን ይችላል። ምናልባት እናቶ ጌታቸው መንገድ ተዘግቶ ከሆነ መንገዱን ከፍተው መውጫ ነገር እየፈለጉ ከሆነ በዛ በኩል ቢተባበሯቸውና የትግራይ ውስጥ ግጭት ተመልሶ ይነስም ይብዛ ነጥሎ መንግስት ይምታቸውም አይምታቸውም ይነስም ይብዛም ግጭት መከሰቱ አይቀርም። ግጭት ሲከሰት በሰላም ሰዎች ላይ ጉዳት እንደሚደርስ ወደ የሚያጠራጥር ነገር አይደለም። ስለዚህ በዚህ ረገድ ያሉ ነገሮችን እነዚህ ሰዎች ቆም ብለው አሁንም ቢያዩ ጥሩ ነው። ግን አንዳንዴ የደነዘ ቡድንና የደነዘውን ቡድን የሚከተሉ ግለሰቦች ስለሆኑ ከዚህ ቀደም አንስቼዋለሁ። ህወሓት የዓለም አቀፍ ህዝብ ባሪያነት የሚመለከተው ወይ ደግሞ የሚማርበት ብሎ የሚናገር ጦር አዛዥ ነኝ የሚል ሰው በቃ ይህ ሰው የሚያዘው ሰው በቃ እነዚህን ሰዎች ምን አድርጎ እንትን ማለት ይቻላል? ደንዝዘዋል የሚል ይገልጻል። ደንዝዘዋል ወይስ ራሱ አልተፈጠሩም ወይ ወደሚል ነገር ውስጥ ጭምር የሚወስድ ነገር እኮ ነው። ስለዚህ እንደዚህ የሚያስቡ ሰዎች ናቸው በአብዛኛው። እንዲህ አይነት ሰዎችን እንግዲህ በሌላ መንገድ ነው ማስረዳት የሚቻለው። ምናልባት በተለያየ መንገድ በጫናዎች በምናምን አይናቸውን የሚገልጡ አእምሯቸውን የሚያፍታቱ ምናምን ካሉ አሁንም የሰላሙ መንገድ ላይ በዛ መልኩም እስከ መጨረሻው ጥረት ማድረግ መንግስት እንደ መንግስት ኃላፊነት አለበት። ጥይት ሲተኩሱ የሆነ ቦታ ላይ ሲተኩሱ የጉዳቱን መጠንና አጠቃላይ ሁኔታውን ገምግሞ ወደ አናቱ ከመሄዱ በፊት ነገሮችን ይመረምራል ተብሎ ይታሰባል። እርግጥም ወልዲያ አካባቢ ላይ የነበረውን ነገር ተከትሎ የኢትዮጵያ መንግስት እኮ መቀሌ ላይ ገብቶ እርምጃ መውሰድ ነበረበት። ነገር ግን አሁንም ጊዜ እየሰጣቸው እንደሆነ ነው የሚታመነው። ጊዜ እየሰጣቸው በሌላም በኩል ደግሞ ጉዳዩ ከኤርትራም ጋር ስለሚያያዝ መሀል ላይ የአሜሪካኖቹ ጉዳይም ስላለበት በዛም በኩል ያለውን ነገር ምክንያቱም መቀሌ ላይ የሚቆም ሳይሆን አልፎም የሚሄድ ነገር ስለሚሆን አንዳንድ ነገሮች ካልተጀመሩ ማለት ግጭት ከተጀመረ የተጀመሩ ሂደቶችን ሊያውክ ሊያስተካክል ሊያዛባ ስለሚችል ስለዚህ የኢትዮጵያ መንግስትንም ወደ ተጠያቂነት የሚወስደው ነገር ሊኖር ስለሚችል በዛ ረገድ ጥንቃቄ እያደረገ እንደሆነ ይታመናል። ነገር ግን የቆመው ኃይል ከቆመበት መንቀሳቀስ የቻለ አይመስለኝም። ይልቁንም እምነትን የፖለቲካ ሸቀጥ አድርገው ስልጣን ላይ በቆዩበት ጊዜ ኢትዮጵያ የእምነት ተቋማትን በቁጥጥራቸው ስር አድርገው በፌዴራል ጉዳዮች ሚኒስቴር በእናቶ ጌታቸው ቀጥተኛ ትእዛዝ ስራ አድርገው ቤተክርስቲያንን፣ ቤተ እምነቶችን፣ አጠቃላይ መስጊድንም ሁሉንም ሲቆጣጠሩ የነበሩ ሰዎች ያ በእምነት ቤተ እምነቶች ላይ ያላቸውንም በሀገሪቱ ላይ ያላቸውንም ኃይላተው ወደ መቀሌ ከገቡ በኋላ አሁን ሙሉ አቅማቸውን በትግራይ ያሉ ቤተ እምነቶች ላይ በተለይም በኢትዮጵያ ኦርቶዶክስ ላይ ተጽዕኖ አድርገው ያንን ጉዳያቸውን እያስፈጸሙ ነው ብቻ ሳይሆን አባ ሰረቀ በሚባሉ ሰው አማካኝነት ቤተክርስቲያኒቱን አሁን በመጀመሪያ ከዋናው ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንድትገነጠል አደረጉ። የፖለቲካ ጉዳያቸውን ለማስፈጸም አሁን ከዛ አልፎ ግልጽ የፖለቲካ ቅስቀሳ ውስጥ እየገቡ ነው። ከስልጣናችንን ያጣነው ቤተ ክህነቱንም ስላጣን ነው። ስለዚህ ቤተ ክህነቱን አስመልሰን ስልጣናችንን መልሰን መቆጣጠር አለብን የሚል አባ ሰረቀ ብርሃን እየተናገሩ መሆናቸውን እንግዲህ በማህበራዊ ሚዲያው ላይ የሚተላለፉ ቪዲዮዎች አይቻሉ።
በትረ መንግስትና ተነጢቅና ኢና ስለዚ በትረ መንግስትና ከነምልስ ድሕሪ ኮይንና ተማሙይትና በትረ ክህነትና ክንሕዝ ኣለና ኢና የኚህ ሰው ይሄን ሲሉ ምን ትዝ አለኝ አሁን የኢትዮጵያ ኦርቶዶክስ የቤተክርስቲያናት ህብረት ነው በሚል ልክ 2015 ጥር ላይ ኦሮሚያ አካባቢ ላይ የሲኖዶስ በህገ ወጥ መንገድ የተቋቋመ የተመሰረተ ምንድነው የተሾሙ ጳጳሳትን ተከትሎ የተቋቋመ ቡድን ነበርና ያ ቡድን አንድ ወቅት አየሩን ለመቆጣጠር ሞክሮ ልክ እንደና አባ ሰረቀ ብርሃን አድርጎት ነበር። ቤተ መንግስቱን ምንድነው ቤተ ክህነትን 5 ኪሎ ለማስተካከል 4 ኪሎን መቆጣጠር አለብን የሚል በአደባባይ ያውጁ ነበርና ልክ አሁን አባ ሰረቀ ይህን ሲናገሩ ይሄ አተዛለኝ። የቤተክርስቲያንን በየትኛውም መንገድ ቤተክርስቲያን ስል የትኛውንም ቤተ እምነት የፖለቲካ መጠቀሚያ እንደማድረግ ነውርና ወንጀል በእምነቱም አይነ ደግሞ ኃጢአት አለ። ትግራይ ውስጥ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በተመለከተ የተደረጉ ነገሮችን ዛሬ ብዙ ግልጽ ሆነዋል። አንዳንዴ የሚሰጡት ምክንያቶች ያኔ ችግሩ በተፈጠረበት ወቅት አገር ቤት ያሉት የማን ነው አዲስ አበባ ያሉት የቅዱስ ሲኖዶስ አባላት ወይ ደግሞ የኢትዮጵያ ኦርቶዶክስ ቤተክርስቲያን ጳጳሳት ጦርነቱን ደግፈዋል የሚል ነገር ነው። ጦርነት ደግፋ ቤተክርስቲያኒቱ መግለጫ ወጥታለች። ራሱ ቢደገፍ በትግራይ ህዝብ ላይ አይደለም እኮ ጦርነቱ በኢትዮጵያ መንግስት ላይ ወይ ደግሞ ኢትዮጵያ ላይ ጦርነት የከፈተ ኃይልን ለመከላከል የተደረገ ጦርነት ነው። ቤተክርስቲያኒቱ በሲኖዶስም በምንም ሰላም ይውረድ ነው ያለችው። ከዛ ውጭ የሆነ ነገር የለም። ይልቁንም እውነት እነጋገር ከተባለ ግልጽ የፖለቲካ ቅስቀሳ ሲያደርጉ የነበሩት እና አባ ኢሳያስ አይደሉ እንዴ? ለውጭ ሚዲያ እዛ ላይ የተናገሩት የዘር ማጥፋት እየተካሄደ ነው፣ ብልጽግና የትግራይን ህዝብ ሊጨርስ ነው የሚል በፍራንስ 24 የወጡ ቃለ ምልልሶችን አናስታውስም እንዴ? በዛ ደረጃ የተናገረ አገር ቤት ያለ ሲኖዶስ አባል አለ? ካለም ደግሞ የይቅርታ ሰዎች አሉ እንዴ? እነሱ ይቅርታ እንደሌላው የሚያስተምሩ አይደሉ እንዴ? ችግሮችን ተነጋግረው ጉድለቶችን አርመው በጋራ ቆመው ተመሳሳይ ችግርና ፈተናም በሁሉም አካባቢ እንዳይደርስ መስራት እንጂ እንደ ፖለቲካ ቡድኖች የፖለቲካ ፍላጎት ማስፈጸሚያ መሆን ልክ አባ ሰረቀ ብርሃን እንደሚያደርጉት በይፋ ፓርቲ መመስረት ነው እንግዲህ እሳቸው የቀራቸው። በእርግጥም እሳቸውን የቤተ ክርስቲያኒቱ ሰዎችን በፊትም ያሉት በቁም ነገር የሚመለከቷቸው ሰው አይደሉም። አሁን ያሉት ፓትርያርክ አቡነ ማትያስን ካሉበት ኃላፊነት አንስተዋቸው ነበር። ከዛ ወደ አውስትራሊያ የሄዱትም ኃላፊነት ካጡ በኋላ ነው እና ቤተክርስቲያኒቱን እነዚህ ሰዎች የተወሰኑ ምናልባት ራሳቸውን ትዝብት ላይ ራሳቸውን ችግር ውስጥ ይከታሉ እንጂ በአንድ መድረክ ላይ የኢትዮጵያ ኦርቶዶክስ ማለት ትግራይ ውስጥ ያሉ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞችን በተመለከተ ጥናት አድርገናል። ቤተክርስቲያኑ ምንድነው ለመገንጠል ሲያስቡ ጥናት ወደ ማድረግ ሄደው ነበር። በምዕመናኑ ዘንድ ከኢትዮጵያ ውጭ የሚባል ነገር ማሰብ አይፈልጉም አብዛኛው ብለው ነው የገለጹት። ሌላው ቀርቶ በቤተክርስቲያን ስነ ስርዓት ላይ ሀገረ ትግራይ ሲባሉ ሀገረ ኢትዮጵያ እያሉ ይመልሳሉ ነው የተባለው። ይህ ብዙ የሚያረጋግጡ ነገሮች አሉ። አሁን በቀደም የመስቀል በዓል ሲከበር ተከዜ ወንዝ አካባቢ ላይ ኤርትራና ትግራይ በጋራ የመስቀልን በዓል አከበሩ በሚል የተሰራ ፕሮግራም አለ። የአሁኑ መስቀል ማለት ነው 2018 ቲፒኤልኤፍ የሚቆጣጠራቸው ወይ ደግሞ የትኛውም መድረኮችና አደባባዮችና የትኛውም የመንግስት ቢሮዎች ጭምር የኢትዮጵያ ሰንደቅ ዓላማ ወንጀል በሆነባት ክልል ውስጥ የክት ልብሳቸው በኢትዮጵያ ሰንደቅ ዓላማ ያጌጡ ወይ ደግሞ ክፈፉ በኢትዮጵያ ሰንደቅ ዓላማ የሆነ አባቶች እዛ መድረክ ላይ ታይተዋል። ይሄ
ዝም ብሎ ህወሓት ስለመጣና ስለሄደ ከህወሓት በኢትዮጵያን መውደድና ኢትዮጵያን መጥላት ጋር የሚያያዝ ኢትዮጵያዊነት አይደለም ህብረተሰብ ውስጥ ያለው። ሲወርድ ሲወራረድ የመጣ የትውልድ ቀጣይነት ማረጋገጫ ነው። ግለሰቦች፣ ባለስልጣናት፣ መሪዎች፣ መንግስት አለመውደድ ሌላ ነገር ነው። ሀገርን ደግሞ መጥላት፣ ሀገርማ መጥላት የሚኮን ቢሆን ኖሮ 27 ዓመት ህወሓት ኢትዮጵያ ላይ በሚያደርሰው ነገር ጠቅላላ ኢትዮጵያዊ ጸረ ኢትዮጵያ ይሆን ነበር እና የሚያደርጓቸው ነገሮች አንዳንዴ ኃላፊነት የጎደላቸው ናቸው። ግን ከህብረተሰቡ ጋር በተቃራኒ መሆናቸው እንዳልኩት መስቀል በዓሉ ላይ ታየውን፣ ባለፈው ደግሞ የአሸንዳ በዓል ተንቤንና አንዳንድ አካባቢዎች ላይ ለምን የኢትዮጵያ ሰንደቅ ዓላማ አየን ብለው የነ ዶክተር ደብረጽዮን ቡድን አክቲቪስቶች ሲጮሁ በማህበራዊ ሚዲያ ጭምር በቪዲዮ የሰጧቸውን ቃለ ምልልሶች ተሰራጭቶ አይተናል እና ትግራይ ውስጥ እየሆነ ያለው ነገር ተመልሶ ወደ ግጭት ወደ ቀውስ ለመግባት የሚንደረደሩ ሰዎችን ይገስጻሉ። አሁንስ በዛ፣ የትግራይ ህዝብ መከራ ይብቃ ይሉ ይሆን ተብሎ ተስፋ በአንዳንዶች የሚጣልባቸው የሃይማኖት አባቶች በቅርቡ አንድ ቄስ መለስ የተባሉ የመንበረ ሰላማ አባል የሆኑ የሰጡትን ቃለ ምልልስ ነው የሚያስታውሰው። የመንበረ ሰላማዎች የነፍስ አባት ህወሓት ነው፣ እነሱ ፈጣሪን ሳይሆን ህወሓትን ነው እያመለኩ ያሉት ብለው በአደባባይ ተናግረዋል። ህወሓት ደግሞ የሚያመልከው ነገር የለውም። በህወሓትና በእነሱ መካከል ያለው ልዩነት እነሱ ቤተክርስቲያን ይሄዳሉ፣ እሱ ቤተክርስቲያን አይሄድም። እስከዚህ ድረስ የህወሓት ፍላጎት ማስፈጸሚያ መሆናቸውን ራሱ የመንበረ ሰላማ አባል የሆኑ ሰው የተናገሩት ነው። ይሄ የሚያሳየው ምናልባት እነዚህን ሰዎች ከዚህ ከነውር ከወንጀል የትግራይን ህዝብ ተመልሶ ወደ ችግር ለመክተት ያላቸውን ፍላጎት ረፉ የሚላቸው የሚገታቸው የሚያቆማቸው የሚገስጻቸው የሃይማኖት አባት ይኖር ይሆን ወይ የሚል ተስፋ የሚያደርጉ አሉ። በአብዛኛው ተስፋ የሚያስቆርጥ ሁኔታ ነው በዛ በኩል ያለው፣ በተለይ በመንበረ ሰላማ በኩል። እርግጥ ነው በተጽዕኖ ውስጥ ያሉ ይሄን ነገር የማይቀበሉ የሃይማኖት አባቶች የሉም ብዬ አላምንም። ነገር ግን በአንድ በኩል አንድ ላይ እነሱ መንበረ ሰላማ ብለው ሲቆሙ ከነሱ በተቃራኒ የሚቆም ከሆነ እዛ መዳከም ይታያል። ስለዚህ ከነችግሩም ቢሆን አብረን እንቆም ብለው የወሰኑ ሰዎች አባቶች ሊሆኑ ይችላሉ። ደግሞ በልምድ ያው የሚያውቁት ነገር ነው። 27 ዓመት በቤተ ክርስቲያን ጉዳይ ላይ ህወሓት መግባት የተለመደ ስለሆነ አዲስ ነገር ስላልመሰላቸው በነበረው መንገድ ላይ እንደቀጠሉም ይታመናል። ነገር ግን የሆነ ቦታ ላይ መንቃት ያስፈልጋል። ለምእመኖቻቸው ከእግዚአብሔር በታች እኮ በእነሱ ላይ እምነት አላቸው። ያ እነሱ ላይ እምነት ያለው ምእመን ተመልሶ ወደ መከራ ልጆቹን አስተምሮ አሳድጎ ለወግ ማዕረግ አድርሶ እንዲጦሩትም ጭምር የሚጠብቀው ወላጅ ሁሌ ከጉያው እየተጎተቱ ለቲፒኤልኤፍ የስልጣን ማራዘሚያ እየተባለ ህይወታቸውን እየከፈሉ እንዳይቀጥሉ አሁንስ በቃ ለማለት የሃይማኖት አባቶች አይደል ትልቅ ኃላፊነት ያለባቸው። ህወሓትን በቃ ለማለት ፌዴራል መንግስቱ ምንድን ነው የሚጠየቀው፣ ምንድን ነው ያልፈጸሙ የሚለውን ደግሞ ማየት ጥሩ ነው። የተፈናቃይ ጉዳይ ብዙ ጊዜ ይነሳል። የተፈናቃዮችን ጉዳይ በተመለከተ እንግዲህ መረጃ መሰብሰብ ነው። ተፈናቃዮቹ እንዳይመለሱ አግቶ ያዘው ህዝባዊ ወያኔ ሓርነት ትግራይ በዶክተር ደብረጽዮን የሚመራው ቡድን ነው። አብሬ ልግባ ላስተዳድር ነው። ያ ደግሞ ችግሩን የሚፈታ ሳይሆን ችግሩን የሚያወሳስብ ነገን የሚያበላሽ ጭምር በመሆኑ ዘላቂ መውጫ ነገር መጀመሪያ ሰዎቹ ቤታቸው ይግቡ፣ መሰፈራቸው ይመለሱ፣ ኑሯቸውን ይኑሩ። ሰፈራቸው ሲመለሱ ቤታቸው ሲገቡ ከማንም ያለሰ መብት እንዳይኖራቸው ብቻ ማረጋገጥ ነው ዋናው። እዛ አካባቢ ላይ በአስተዳደሩ መሳተፋቸውን ማረጋገጥ ነው ዋናው ጉዳይ። ህወሓት ያስተዳድር ብልጽግና ያስተዳድር የሚባል ነገር
አጀንዳ መሆን የለበትም። ራሳቸውን በራሳቸው ያስተዳድሩ፣ እዛ ያሉ ወንድማማቾች፣ እሱን ማረጋገጥ ነው። ህወሓት ግን አብሬ ካልገባው ነው። አብሬ ካልገባው ብቻ ሳይሆን የተፈናቃዮቹ ጉዳይ ለመተኮስ እንደ መንደርደሪያ ሊጠቀምበት ይችላል። ምናልባት መተኮስ ከዚህ በኋላ አይቻልም ብሎ መውጫ ነገር ፍለጋ ደምድሞ እንትን ካለ የዛን ጊዜ ተፈናቃዮቹን ጉዳይ አብሮ ሊፈጽም ይችላል። ነገር ግን እሱ ፈጸሙ አልፈጸሙ የኢትዮጵያ መንግስት ደግሞ ኃላፊነት ስላለበት ተፈናቃዮቹን ወደ ቤታቸው ለመመለስ እንቅስቃሴ እንደሚያደርግ ይጠበቃል። ያን እንግዲህ የሚሆነውን አብረን ሲደርስ የምናየው ነው። ግን ከዛ በፊት የሃይማኖት አባቶች በተለያየ መንገድ ተቆርጦም ይሁን ምን ብሎም ይሁን መልእክት የሚደርሳቸው ቢሆን እነርሱ ለምዕመኖቻቸው ለልጆቻቸው ደህንነት ከነርሱ በላይ ማን ይጨነቅ? ምዕመኑስ ከነሱ በላይ ማንን ተስፋ ያድርግ? ለስልጣን ለዘረፋ ዘላለም ህዝብ እየገደሉና እያጋደሉ የቀጠሉ ሰዎች ዛሬም በዚህ ተግባራቸው የቀረውን እንጨርስ ወደሚል ነገር ውስጥ ሲንደፋደፉ ያው አሁንም ልከው ወልዲያ ላይ ብዙ ሰው አስጨርሰዋል። በእንትን በኩል እንሞክራለን ብለው ነበር። ምናልባት የወልዲያው ትምህርት ስለሰጣቸው ለተወሰነ ጊዜ ፍሬን ይዘው ይሆናል፣ ግን ላይቆሙ ይችላሉ። አይሞቱም። ከዛ በኋላ ይሞክሩና ከዛ በኋላ ድርድር እንቀመጣለን ብለው ያስባሉ። እንደው ከዚህ በኋላ የኢትዮጵያ መንግስት ተኩሰውን ብለው ድርድር የሚቀመጥ ከሆነ አስገራሚ ነው የሚሆነው። ከዚህ በኋላ ልናያቸው የምንችለው በህይወት ካሉ ቃሊቴ ነው። ከዛ ውጭ ይሆናል ብዬ በግሌ አልጠብቅም። ምናልባት ሁኔታዎች የከፋ እንዳይሆን አሁንም ጥንቃቄ የተሞላበት ህብረተሰቡን ለአደጋ በማያጋልጥ መንገድ የመፍትሄ አቅጣጫዎች ላይ መንግስት ይሄዳል ብዬ አምናለሁ። ከኤርትራ ጋር ተያይዞ ያለው ነገር እንግዲህ የአሜሪካኖቹ ጥረት ውጤት ያመጣል ብዬ እጠብቃለሁ። ጠቅላይ ሚኒስትር አብይ ትራምፕ ባደረጉት ንግግርም ወደብ ማረጋገጣችን አይቀርም ብለዋል። ያንን እንግዲህ በንግግር በውይይት በመጠየቅ ይመጣል ነው ያሉት። በልመና የሚሆን ነገር የለም በሚል ደግሞ እሱንም አረጋግጠዋል። ያው ልመናው እንግዲህ ብዙ 5 ዓመታት የቀጠለው ማለት ነው። ስለዚህ ተነጋግሮ ተወያይቶ ዘላቂ መውጫ መንገድ መፈለግ ኢትዮጵያ ውስጥ የሚታየው አንዳንዴ ኢትዮጵያ ውስጥ የሚታየው ነገር አንዳንድ ሰዎች ከዚህ ቀደም ያነሳሁት ይመስለኛል። የቲፒኤልኤፍ ሰዎች አሁን አንዳንድ ቦታ ላይ ያለውና ሌላ ነገር አላደረጉም እንጂ አልምተዋል የሚል ሰው አለ። በእርግጥ ማነጻጸሪያ አንዳንድ ነገር አይተው እንደዛ የሚሉ ሰዎች አሉ። እችን 4-5 ዓመት አጠቃላይ 7ቱን ዓመት በጦርነት መሃል በእሳት መሃል ኢትዮጵያ ውስጥ የሚሰራውን ነገር የተመለከተ ሰው 27 ዓመቱን በተረጋጋ ሁኔታ ውስጥ የቀጠለ ያ መንግስት ለኢትዮጵያ ሰርቶ ቢሆን ኖሮ ኢትዮጵያ የት ነበረች ዛሬ? እና ምናልባት ዛሬ ስለ ልማት መስራት የሚችል ሰው አለ ወይ? መጀመሪያ አካባቢ ሁሉ የሚባል ነገር ነበር። እንጦጦ ሲመረቅ አስታውሳለሁ። እከሌን ያቀደው ይባል ነበር። የሆነ ነገር ሲባል እከሌን ያቀደው፣ ተሰርቶ ሲጠናቀቅ እከሌን የጀመረው። አሁን የሚጀምረውም የሚጠናቀቀውም ሁሉም ነገር በዛና እንግዲህ አንዳንዱን ነገር ሰዎችን የሌሉትን ወይ ደግሞ ያልተወለዱ ሰዎችን እከሌ ነው ማለት ይችሉ እንደሆነ አላውቅም። በቃ አንዳንድ ሰው እንቅልፍ አጥቶ በታሪክ ውስጥ አሸራውን ጥሎ ለመሄድ ትውልድ ላይ ትርጉም ያለው ነገር ለመስራት እንከሌት እሰራለሁ ብሎ ወስኖ በተግባር የሚንቀሳቀስ መሪ አለ። ጥያቄ ውስጥ የማይገባ ነገር ነው። ያን ዓላማ የተቀበሉና አብረው ደግሞ የሚንቀሳቀሱ የሚታገሉ ያለፋታ ለረፍት የሚሰሩ አጋሮች አሉ። ታሪክን እየለወጡ ነው። ብዙ ርቀት እየሄድን ነው። ያውም ጦርነት ባይኖር ኖሮ ምን አይነት ሁኔታ ውስጥ ነበር ምንገባው? ስለዚህ እዚህ ጋር የሚሰራው ስራ
ለጎረቤት ሀገር ኤርትራ ጭምር የሚተርፍ መሆኑንም ትላንት ለኤርትራም ለሌሎች የምስራቅ አፍሪካ ሀገሮችም የሚተርፍ ነው ብለው ጠቅላይ ሚኒስትር አብይም ተናግረዋል። ስለዚህ በተለይ ደግሞ በኢትዮጵያና በኤርትራ መካከል ያለው ወንድማማችነት ከሌሎች ጎረቤት ጋር ካለው ጋር ተመሳሳይ አይደለም። ማናቸው መመዘኛ ብናይ ቢያንስ የአንድ ሀገር ሆነው ለረዥም ጊዜያት መቆየታቸው ጭምር ግምት ውስጥ ገብቶ በሁለት ሀገር አንድ ህዝብ ተብሎ ሊጠቀስ የሚችል አይነት ወንድማማች ህዝብ ነው። ስለዚህ ኢትዮጵያ በመጉዳት ኤርትራ በዘላቂነት አትጠቀምም፣ ኤርትራን በመጉዳት ኢትዮጵያን በዘላቂነት አትጠቀምም። ሁለቱ ተደጋግፈው ማደግ መበልጸግ የሚችሉበት እድል በር ላይ ነው ያለው። ኢትዮጵያን ቀይ ባህር ላይ አትወጭም የሚል በእኔም በኩል አትወጭም፣ በሶማሊያም በኩል አትወጭም፣ በሶማሌላንድም አትወጭም፣ በኬንያም አትወጭም፣ ቀይ ባህር ላይ አናይሽም የሚል አሁን የኤርትራን ሉዓላዊነት ጥያቄ ሳይሆን ኢትዮጵያን እንጉዳ የሚል መልእክትም ስለሚመስል ያ ደግሞ ለማንም ስለማይጠቅም የኤርትራ መንግስትም ቆም ብሎ ነገሮችን አይቶ ለሁለቱ ሀገር ህዝብ እና መንግስታት የሚጠቅመው በንግግር በውይይት ዘላቂ መውጫ ፍለጋ ነው። አንዳንዴ መንግስታት ደፍረው ወደ እርምጃዎች መምራት አለባቸው። አሁን ባለፈው አቶ ኡስማን ሳላ የውጭ ጉዳይ ሚኒስትሩ ኤርትራ በቀይ ባህር ጉዳይ ላይ እነጋገራለሁ የሚለው ነገር ማህበራዊ ሚዲያ ላይ ጭምር ከወጣ በኋላ እሱ እንደ ትልቅ ጉዳይ ሆኖ አላሉም የሚባል አደባባይ ላይ የተናገሩትን ነገር እሱን ደግሞ ለመከራከር ይሞክሩም ነበሩ። ምን ችግር አለው? በቀይ ባህር ላይ እንነጋገራለን ማለት እንነጋገራለሁ የሚል ነገር እንዴት ነውርና ወንጀል ሲሆን ይገርመኛል። አንዳንዴ ደጋፊውንም መግራት ያስፈልጋል። ስልጣን ላይ ያለ አካል እሱ ሊመራ እንጂ ሌላው እንዲመራው ወይ ደግሞ እከሌ ምን ይለኛል በሚል በምንድነው በህዝበኝነት ወይ ደግሞ ፖፑሊስት በሆነ መንፈስ የሚደረጉ ነገሮች ህዝብንም ይጎዳሉ፣ ቀጣዩንም ያበላሻሉና በንግግር በውይይት እድሎች ስላሉ እሱ ላይ አሁንም መሄዱ መምከሩ በጣም ተገቢ ነው ብዬ አምናለሁ። ክቡራን ተመልካቾቻችን የዛሬ አርብ መስከረም 23 2018 ፕሮግራማችን በዚሁ ተጠናቋል። ጤና ይስጥልን። ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ የዛሬ አርብ መስከረም 23 2018 ፕሮግራማችን በዚሁ ተጠናቋል። ጤና ይስጥልን።